አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ፣ እንደምን አረፈዳችሁ። እንግዲህ የኢትዮጵያ ትምህርት ሚኒስቴር ታውቃላችሁ፣ ሁሌም የሚያሳስበው የትምህርት ጥራት አይደለም። ዋና የትምህርት ሚኒስቴር ትልቁ ስራ አፋኝ ህግጋትን እንዴት እናወጣለን ማለት ይመስላል። አፋኝ ህግጋትን ማውጣት፣ ሙስሊም ተማሪዎችን እንዴት ከትምህርት እናናጥባለን የሚል ጭንቀቱ ዋና ጭንቀታቸው ይሄ ነው የሚመስለው። ስለ ትምህርት ጥራት የሚያስቡም አይመስሉም። ተማሪዎቻችንን እንዴት ነው ሃይማኖት አልባ የምናደርገው ይመስላል ብቸኛ የእነሱ ፍላጎት ማለት ነው። ጭንቀታቸው የትምህርት ጥራት ቢሆን ኖሮ በተግባር ባየናቸው ነበር። ሁሌ ስለ ፈተና ውድቀት ይህን ያክል ተማሪ ወደቀብን፣ 90 በመቶ ተማሪ ወድቋል እያሉ ባላወሩን ነበር። በትክክል የትምህርት ጥራት ቢያስጨንቃቸው ሙሉ ኃይላቸውን የትምህርት ጥራቱ ላይ በዋሉ ነበር። የእነሱ አንበሳነት እንዴት አድርገን አፋኝ ህግጋቶችን እናውጣ፣ እንዴት አድርገን ተማሪዎችን እናስቸግር ነው። በጣም የሚያሳዝንና የሚደብር ቅኝት ማለት ነው። ለማንኛውም ምን ተፈጠረ የሚለውን አብረን እናያለን። አብራችሁ ጥሩ እየሆነ ያለው ምንድን ነው በሚለው እንጀምር። እንግዲህ እንዴት ጀመረ ይሄ ውዝግብ ስንል በተለያዩ መድረኮች ዶክተር ብርሃኑ ነጋ ስለ ክልከላ በተለይ ሃይማኖታዊ አለባበስ በሚል ከሂጃብ እና ከኒቃብ ጋር በተያያዘ ስለ ክልከላ ማውራት፣ የተለያዩ ሪፖርቶችን ማቅረብ ጀመሩ። እነዚህ ሪፖርቶች ላይ እንግዲህ አንዳንዶቹ ላይ ከመጅሊሱ ጋር ተስማምተናል የሚል አንድምታ ያላቸውን ንግግሮች እየተናገሩ ነበር ዶክተር ብርሃኑ ነጋ ማለት ነው። እና ይሄ ነገር ያልተባለውን ነገር ማለት በመሆኑ እንደዚሁ መጅሊሱ እንትን አለ። በመሰረቱ ምንም የተስማማነው ነገር የለም ከዚህ ጋር በተያያዘ። እንደውም ደውሎ ዶክተር ብርሃኑ ነጋን ደውለው የመጅሊሱ ፕሬዝዳንት መቼ ነው እንደዚህ የሚል ነገር የተነጋገርነው? እንዴት እኛን ሳታነጋግሩ አነጋገርን፣ ተነጋግረን ሰራን የሚል ነገር ትናገራላችሁ ብለው እንዳፋጠጧቸው መረጃዎች ያሳያሉ። ያው ዶክተር ብርሃኑ ነጋ ደግሞ ጉዳዩን እንደምንም አለባብሶ ለመሄድ ነው የሞከረው። አይ ያለፈውን የመጅሊስ አስተዳደር እንጂ እናንተን አላልኩም አይነት ፉገራ ሰበብ ሰጥቶ ለማምለጥ ይሞክራል። እና ከዛ በኋላ ደግሞ ለማስፈጸም ሂደት የሚመስሉ ነገሮች የማስፈጸም ሂደት ውስጥ ለመግባት ዝግጅት እንዳለ የሚጠቁሙ ነገሮች ወጡ። የዛኔ መጅሊሱ ጠንከር ያለ መግለጫ ያወጣል። በጣም ጠጠር ያለ መግለጫ ነበር። በዋነኝነት ያነሳቸው ነጥቦች ብዙ ነገር አንስቷል። መግለጫው ግን ትምህርት ሚኒስቴር ሙስሊም ጠል መሆኑንና በተደጋጋሚ ሙስሊሙ ላይ ጥቃት የሚሰነዝር ተቋም ስለመሆኑ አንስተዋል ፕሬዚዳንቱ በመግለጫቸው እና መጅሊሱ በአጠቃላይ መግለጫው። እንደውም ጥቃቱን አፄያዊ በኦልሞስት የትምህርት ሚኒስቴር እንደ አፄዎቹ ስርዓት እየሆነብን ነው፣ እያስቸገረን ነው በማለት ሂስቶሪካል ሲግኒፊካንስ ያለው ወይም ታሪካዊ ዳራ ያለው ንግግር ተናግረዋል። ሂጃብና ኒቃብን የመለየት መብት ማንም የለውም የሚል ነገር የመጅሊሱ መግለጫ አስቀምጧል። ይህ ሃይማኖታዊ ጉዳይ ነው። ድርጅቱ የሙስሊሙ ተቋም ይሄንን ለይቶ ባልወሰነበት መልኩ ሂጃብና ኒቃብን መለየት አትችሉም የሚል ነገር አስቀምጧል መግለጫው። ሌላው ደግሞ እንዲህ አይነቱን ሙስሊም ጠል ጥቃት እስከ መጨረሻው ድረስ እንታገላለን በማለት ሌሎችም በርካታ ነጥቦች ተነስተዋል። ግን ኮር ከዚህ አጀንዳ ጋር ይገናኛል ብዬ የማስበው ይሄ ፓርት ስለሆነ ይሄንን አጉልተዋል። ከዛ ውጭ ደግሞ ከመንግስት ጋር ከመሆን ይልቅ ቀጥታ ጉዳዩን ከትምህርት ሚኒስቴር ጋር ማያያዛቸውን የሚያሳዩ ነገሮችን ገልጸዋል። ኦፍኮርስ በጣም ጠንከር ያለ መግለጫ ነበር። ከዛ በኋላ ግን ዶክተር ብርሃኑ ነጋ ላይ ለምንድን ነው ትኩረት የሚደረገው? ዶክተር ብርሃኑ ነጋ ሙስሊም ጠል እንደሆነ ወይ ደግሞ የተለየ ነገር መደረጉ አግባብ አይደለም የሚሉ ድምፆች ደግሞ በሚዲያም በራሳቸውም በዶክተር ብርሃኑም ጭምር በተለያዩ የግል ግንኙነቶች እንደዛ አይነት ቅሬታዎችን ማሰማት ይጀምራሉ። ሆን ተብሎ እኔ ላይ የተደረገ ነው የሚል አይነት አንድምታ ያለው ንግግርም ስለመናገራቸው ጭምጭምታዎች ይሰማሉ። እንግዲህ እውነቱን ለመናገር ማለት ነው ከአሁን ቀደም ዶክተር ብርሃኑ ነጋ ላይ የተለያዩ ቪዲዮዎችን ሰርቻለሁ፣ ሄዳችሁ ልታዩት ትችላላችሁ። ከሙስሊም ጠልነት ጋር በተያያዘ ከሰውየው ስብዕና፣ ከሰውየው ማንነት፣ ከሰውየው ትግል አንጻር ዶክተር ብርሃኑ ነጋ ባይታማ ነበር የሚገርመው በእንዲህ አይነቱ ነገር። ለምን ከተባለ ከቅንጅት ዘመን ጀምሮ ሂጃብ ላይ ያለውን ተቃውሞ ሲገልጽ የኖረ ግለሰብ ነው።
እንግዲህ በፖለቲካነት ደረጃ ይህንን ብዙ የታሪክ ምስክርነት የሰጡ ኡስታዞችም አሉ። በወቅቱ ከቅንጅት ጋር በተያያዘ በተለይ ቅንጅት እንደዛ የህዝብ ድጋፍ በነበረው ወቅት እንኳን እ፣ የሂጃብን ጉዳይ ችግር ትፈታላቸው ወይ ተብለው ሲጠየቁ ሰሜን ሆቴል ላይ በነበራቸው መግለጫ የሰጡት ምላሽ ምንም የመፍታት ፍላጎት እንደሌላቸው፣ የበፊቱን እንደሚያስቀጥሉ፣ ፍጹም እንደሚቃወሙ አይነት ነገር ነው እንግዲህ አስቀምጠው የሄዱት። ከቅንጅት ጋር የተያያዘው ምናልባት አዲሱ ትውልድ ላያውቀው ይችላል፣ ግን በወቅቱ እንደዚሁ በጣም ሙስሊም ጠል አደረጃጀት እንደሆነ ይታማ የነበረ ግን ደግሞ ከመንግስት ጋር በነበረው ተቃውሞ ከኢህአዴግ ጋር በነበረው ተቃውሞ በጣም ጎልቶ የወጣ የነበረ የፖለቲከኞች ህብረት ነበር ቅንጅት ማለት ነው። እና ከዛ ዘመን ጀምሮ ሂጃብ ላይ ያለው ተቃውሞ ዶክተር ብርሃኑ ነጋ ሲታይ ቆይቷል። በጋዜጣዎች ጭምር ጸረ ሂጃብ አቋሙን ይገልጽ እንደነበር ይታወቃል። በወቅቱ ይታተሙ የነበሩት እንትኖች ላይ የፈረንሳይን ምሳሌ እያነሳ ሂጃብ መፈቀድ እንደሌለበት የሚገልጹ ነገሮች ሲናገር ቆይቷል። በአስተማሪነቱ ዘመን ዩኒቨርሲቲ ላይ በሚያስተምርበት ዘመን ከሂጃብ ከሚለብሱ ተማሪዎች ጋር ብዙ ችግር ይፈጥር እንደነበር የሚነሱ የተለያዩ ጭምጭምታዎች፣ ወሬዎች ነበሩ። በወቅቱ በጋዜጣ በምን ይጻፉ የነበሩ ማለት ነው። ቅንጅት በነበረበት ዘመን እንዲህ አይነት ነገሮች በሙስሊም ሚዲያ ላይ በስፋት ነበሩ። ዶክተር ብርሃኑ ነጋ እንዲህ አድርጓል፣ እንዲህ ያደርግ ነበር፣ ሙስሊም ተማሪዎችን ሂጃቧን እንዲህ ያደረገባት ምናምን እንዲህ አይነት ነገሮች ነበሩ ከበፊት ጀምሮ ማለት ነው ይነሱ የነበሩ። ያው ምን ያክሉ እውነት ነው ምን ያክሉ ትክክል ነው የሚለው ነገር ላይ ሁሉም የራሱ አስተሳሰብ ሊኖረው ይችላል። ከዛ ውጭም ከቅርብ ጊዜ ወዲህም ቢሆን በነፃ ወለድ ባንክ ማነው ከወለድ ነፃ ባንክ ጋር በተያያዘ የተናገረው ነገር ብዙ ቁጣ አስነስቶ የነበረ መሆኑ ይታወቃል። መዘጋት አለባቸው በሚል ብቻ ሙስሊሙን ለይተው የሚመለከቱ ነገሮች ላይ ሀርሽ አቋሞችን የመውሰድ በጣም አልትራ ሴኩላሪስት የሆነ ይሄ የፈረንሳይ አይነት ሴኩላሪስት ፖሊሲ በማራመድ ይታወቃል። ስለዚህ እንዲህ አይነት ነገሮች ላይ የእሱም አቋም አለበት የእሱ ሂጃብ ጠልነትን ይህንን እየፈጠረ ያለው ተብሎ ቢታማ ወይም ደግሞ የቀድሞውን ሙስሊም ጠልነት አሁንም በትምህርት ሚኒስቴር እያስቀጠለ ነው ተብሎ ቢታማ ምንም የሚገርም ነገር አይደለም። ከታሪኩ ከሌጋሲው አንጻር ያልሆነ ነገር አልተለጠፈበትም። ይህንን መረዳት ያስፈልጋል። ትምህርት ሚኒስቴር ለረጅም ጊዜ በሙስሊም በዓላት ፈተናዎች በተደጋጋሚ ሲያወጣ ቆይቷል፣ በዶክተር ብርሃኑ ስርም ጭምር ማለት ነው። ስለዚህ የዚህ አይነት ድርጅት መሪ ተቋም መሪ በሙስሊም ጠል በሂጃብ ጠል አቋም ቢወሳ ምንድን ነው የሚገርመው? አዲስ ነገር ዳዚት ኒድ ስትሬች ኦፍ ኢማጂኔሽን የሆነ የተለየ እኮ እንትን አይጠይቅም። ኦልሬዲ ከሌጋሲው ጋር የሚገናኙ ነገሮች አሉት። ሙስሊሞች በተለያዩ የሀገሪቱ ክፍሎች መብታቸው ሲጣስ ከሂጃብ ጋር በተያያዘ ከሰላት ጋር በተያያዘ ትምህርት ሚኒስቴር ምን ሲያደርግ ነበር? በመልኩ ችግራቸውን ፈታ? በመልኩ ፈጥኖ ደረሰላቸው? የዶክተር ብርሃኑ ነጋ ትምህርት ሚኒስቴር የለም። ስለዚህ እሱ ያልታማ ማን ይታማ በእንዲህ አይነቱ ጉዳይ? ወይም ደግሞ እሱ ላይ የተለየ ለመለጠፍ የተደረገ እንደሆነ መታሰቡ እንዴት መጣ ነው አንድ ማወቅ ያለብን ነገር ማለት ነው። ኢትዮጵያ አገሪቱ ላይ ተቋማዊ ሙስሊም ጠልነት ለረጅም ጊዜ የነበረ ነው። ምን ይገርማል? ተቋማዊ ሙስሊም ጠልነት ማለት አጠቃላይ ስርዓቱ ሙስሊም ጠል ሆኖ የኖረበት ብዙ አገር እኮ ነው። ለዘመናት እኮ በታሪክ ቢሮክራሲው ምኑም አንዳንድ ጊዜ ከላይ ሳይመጡ እታች በአስፈጻሚዎች በሙስሊም ጠል አስፈጻሚዎች የሚፈጸሙ ብዙ ሙስሊም ጠል ፕሮጀክቶች ነበሩ። ምን ይገርማል? እንደውም በሚኒስቴር ደረጃ ያለ አንድ ግለሰብ ሙስሊም ጠል አቋም እንዳለው ወይ ሂጃብ ጠል አቋም እንዳለው ከታወቀ እና ያ ሚኒስቴር ሲሆን ደግሞ ኃይል አገኘ፣ ማስፈጸም ኃይል አገኘ ማለት ነው። ስለዚህ ቢታማ ምንድን ነው የሚገርመው? ምንም አይነት ስትሬች የሚፈልግ ነገር አይደለም። ከዛ አንጻር ከሰውየው ሌጋሲ ሰውየው እስከዛሬ እንትን ሲል ከነበረበት አንጻር የሚገርም ነገር አይደለም ማለት ነው። ከዛ አንጻር ተቃውሞ ብዙ ትርጉም ያለው ሆኖ አልታየኝም። ያው አንዳንዶች ያነሱት ሀሳብ አለ። ኖ አይደለም፣ እሱ ብቻውን የሚፈጥረው ነገር እንደሌለ እየታወቀ ከላይ የመጣለትን እያስፈጸመ ሆኖ ሳለ ብልጽግና መናገር ሲገባ እሱ ኖ እንዴ፣ ሁሉም ነገር እኮ በደረጃ ነው እኮ የሚሄደው። ቀጥታ እኮ ላይ ካለው ጋር አትጋጭም። የትኛውም ቦታ ላይ ተቃውሞ ስታነሳ ከታች ከአስፈጻሚ ተቋማት ትጀምራለህ። ከዛ በኋላ አልፈታ ሲል እየጨመርክ ትሄዳለህ። ሁሉም ነገር ይሄ ተዋረዱን ጠብቆ የመሄድ አንድ አካል ነው እና እንዴት ቀጥታ የመጀመሪያው ላይ ሄዶ መጣላት ወይም መጋጨት አስፈላጊ ላይሆን እኮ ይችላል አይደል? እንዳካሄድ የተለያየ አይነት አካሄድን ሊመርጡ ይችላሉ። ብቻ በምንም እይታ
ስትሬች የሚፈልግ ነገር አይደለም። ዶክተር ብርሃኑ ነጋ በዚህ ጉዳይ ላይ መነሳቱ ስሙ መታማቱ ሌጋሲው ነው። በቃ ሌትም ዲል ዊዝ ኢት የእሱ ሌጋሲ ይሄ ነው። አንፎርቹኔትሊ እስከዛሬ ሲያደርጋቸው የነበሩት ነገሮች ሰዎችን በእንዲህ አይነት አመለካከት ቢመሩ ምን ይገርማል? ሌጋሲን መቀየር ያንተ ፋንታ ነው። ሌጋሲ መቀየር የሚፈለግ ከሆነ ማለት ነው። ነገር ግን በፖለቲካው ዓለም ዛሬ ያደረግከው ነገር የነገ ንግግርህ፣ የነገ ህይወትህ፣ የነገ የፖለቲካ እንቅስቃሴ ላይ ተጽዕኖ ማሳደሩ አይቀርም ማለት ነው። ከፓስትህ ወይም ድሮ ካደረግካቸው የፖለቲካ እንቅስቃሴዎች ነፃ ልትሆን አትችልም። ወይ ደግሞ ያንን መቀየር ካለብህ ደግሞ ብራንድህን የምትቀይርበት ጠጣር የሆነ ስራ ያስፈልግሃል ማለት ነው። ከዛ አንጻር የሚታይ ነው። በጉዳዩ ላይ ያለኝን ጥቅል እይታ በተመለከተ የተወሰኑ ነጥቦች ላንሳ። እንዲህ አንደኛ የማነሳው ነጥብ ጉዳዩ ተራ የትምህርት አፈጻጸም ጉዳይ አይደለም። ይሄ ታሪካዊ ሴራና ትራውማ ያለበት አጀንዳ ነው። ሙስሊሙ ማህበረሰብ ከሂጃብ እና ከሰላት ጋር በተያያዘ ከፍተኛ የታሪክ በደልና ቁስል አለበት። ከትምህርት ሚኒስቴር ጋር በተያያዘ ሙስሊሙን ከትምህርት ለማስገለል ይደረጉ የነበሩ ፕሮጀክቶች በዚህ ኤሪያ ላይ ያጠነጠኑ ናቸው። ስለዚህ ለሙስሊሙ ተራ የሚባል አጀንዳ አይደለም። አንድ የሆነ ኦቨር ሴንሲቲቭ ነው በእኒህ ጉዳዮች ላይ መሆንም አለበት። ታሪኩ ያንን እንደዛ እንዲያስበው ያደርገዋል። ትምህርት ክልከላ ዘርፈ ብዙ መሳሪያ ነበር በሀገሪቱ አፄያዊ ስርዓት ውስጥ ጭቆናን የሚቀበል አቅም የለሽ ትውልድ ለመፍጠር ጥረት ተደርጎበታል፣ በክልከላው ማለት ነው። በእውቀት ምርት ሀገራዊ ትርክቶችን ማምረቻ መሳሪያ ነበር። ስለዚህ አፄዎቹ የሚፈልጉትን ጸረ ሙስሊም ትርክት ሲገነቡበት፣ ሲያስተምሩበት፣ ትምህርት ሲያሰርጹበት የኖሩበት ስርዓት ነው። ይህንን ካሁን ቀደም በብዙ የንግግሮቻቸውን ጽሁፎቻቸውን ጭምር እያየን አይተነዋል። በሽ ነው እንዲህ አይነት ነገር እኔ ቻናል ላይ በስፋት ልታገኙ ትችላላችሁ። ያ ብቻ አይደለም። የአሲሚሌሽን መገለጫው ፒናክል ነበር፣ መሳሪያ ነበር። አሲሚሌሽን የማንነት የማቅለጥ እንግዲህ በቋንቋ በባህል፣ በታሪክ፣ በሃይማኖት ወጥ የሆነ ስቴት አይደንቲቲ ለመፍጠር በተደረገው ፕሮጀክት ውስጥ የትምህርት ስርዓቱ ዋና ቦታ ነበረው። ትምህርት ሚኒስቴር ዋና ቱል ነበር። ስለዚህ ሙስሊሙ በዚህ ድርጅት በዚህ ተቋም ብዙ ፍዳውን ሲያይ ኖሯል ለረጅም ዘመናት። ስለዚህ ይሄ ተቋም ላይ የሚወጡ ህግጋት በሙሉ ኦቨር ሴንሲቲቭ ሆነው ይታያሉ። በደንብም ደግሞ ስክሩቲናይዝ መደረግ አለባቸው። ታሪክ ያንን እንድናደርግ ያስገድዳል። ለሙስሊሙ ደግሞ የትግል አውድማ ሆኖ የኖረ አጀንዳ መሆኑን መርሳት አይገባም ማለት ነው። አያቶቻችን አባቶቻችን እንዴት ሆነው ነው የተማሩት? ወደ ውጭ ሀገር በመጥፋት ወደ ውጭ ሀገር ሄደው እንኳን እንዳይማሩ ለማድረግ የአፄ ኃይለሥላሴ መንግስት ፓስፖርት በወቅቱ የነበረውን የትራቭል ዶኩመንት እንዳይሰጣቸው ለሙስሊሞች በጣም ከፍተኛ ጥረት ይደረግ ነበር። ለዛ ነው በእግራቸው በሱዳን በኡምዱሩማን በምን እያደረጉ ወደ ግብፅ ወደ ሌሎችም ሀገራት እየሄዱ የተማሩት ማለት ነው። በድሮ ዘመን የተማሩት ሙስሊሞች ብዙዎቹ በእንዲያ ኦልሞስት ኦቨርዌልሚንግ ማጆሪቲ በዚህ መልኩ እየጠፉ በተለያየ መልኩ የተማሩ ናቸው እንጂ በህጋዊ መንገድ መንግስት ልኳቸው ስኮላርሽፕ ሰጥቷቸው አልነበረም። ሌላው ቀርቶ እዛው በነበሩባቸው ሀገራት እንኳን ከፍተኛ በደል ይደርስባቸው እንደነበር በተለያዩ መጽሐፎች ካሁን ቀደም የአይን ምስክር የሚለውን የአምባሳደር አብዱላ አብዱራህማን መጽሐፍ ነበር። ሌሎችም የማናቸው ትልቁ ሼክ ጋዜጠኛ የነበሩት ማለት ነው ሸበሽር ዳውድ እሳቸውም በህይወት ሂደት ዙሪያ ብለው የጻፉት መጽሐፍ አለ። በሌሎችም ይሄ በርካታ የሚታወቅ ነው። እዛው በነበሩበት ወቅት እንኳን በተለያዩ ሀገራት እንኳን ሄደው ባለበት ቆንስላ ጽህፈት ቤቶች በምን መልኩ አቢዩዝ ያደርጉ እንደነበሩ ሙስሊም ተማሪዎችን ይታወቃል ማለት ነው። ስለዚህ ለሙስሊሙ የትግል አውድማ የነበረ አጀንዳ ከመሆኑ አንጻር ምንም የሚገርም ነገር የለውም። እንዲህ አይነት ጉዳዮችን በጣም ሲሪየስሊ ነው የሚመለከታቸው። መመልከትም ያለበት እንደዛ መሆኑ ይታሰባል ማለት ነው። ሁለተኛ ላነሳ የምፈልገው ነጥብ ትምህርት ሚኒስቴር ከፍተኛ የገጽታ ነውር እንዳለበት ነው። ከዚህ ጉዳይ ጋር በተያያዘ እንዳልኳችሁ እንደ ተቋም ነው አሁንም ማወራው፣ እንደ ሀገሪቱ ስርዓት ሳይሆን ትምህርት ሚኒስቴር እንደ ተቋም አስፈጻሚዎችም ጭምር ማለት ነው ለዘመናት ሙስሊሙን ሲያንገላታ ኖረዋል። ከሰማንያዎቹ ጀምሮ ብዙ ትግል አልፎበታል። ከዚህ በትምህርት ሚኒስቴር ብቻ በተያያዘ ማለት ነው። ዩኒቨርሲቲ ላይ የሙስሊም ምግብ የመዘጋጀት ነገር እኮ ገና የ1985ቶቹ ትግል እኮ ነው። በ1985 እኮ ነበር እኒህ ትግሎች ይደረጉ የነበሩት። ለሙስሊሞች እንኳን ምግብ አይዘጋጅላቸውም ነበር። ከዛ በፊት ምን ያክል ቅርብ ጊዜ እንደሆነ አስቡት። አሁን 2017 ነው። ኦልሞስት ከ32 ዓመታት በፊት ሙስሊሞች የሙስሊም ስጋ ዩኒቨርሲቲ ላይ ይዘጋጅልን እያሉ ይታገሉ ነበር። ይህንን ወጣ ብላችሁ እንትን ማድረግ ሙስሊም ጠልነት ላይ
ዶክተር ፋይዝ መሐመድ የጻፈውን መጽሐፍ ብታዩ ብዙ ነገር ይገባችኋል ማለት ነው። በዝርዝር የወቅቱን ይደረግ የነበረውን ትግል በሚገርም ሁኔታ ዘግቦታል። የሙስሊም በዓላት ላይ አሁንም ድረስ ፈተና የሚያወጣ ድርጅትና ተቋም ነው። ይህ ፈተና ጊዜ እየተጠበቀ ዘመቻ ሲደረግ ኖሯል። ልክ ፈተና ሲደርስ ሂጃብ ክልከላ ይጀምራሉ። በፈተና ሰዓት ተማሪዎች ሙስሊም ተማሪዎች ነፃ ሆነው እንትን እንዳይሉ ወይ ቦይኮት አድርገው እንዲወጡ እንዲንገላቱ ለረጅም ጊዜ ይሄ ተቋም ከፍተኛ ሴራ ሲሰራ ሲሸርብ የኖረ ነው። በኢህአዲግም ዘመን ጭምር ማለት ነው። ሚኒስቴር መስሪያ ቤቱ በእነዚህ ሁላ ወንጀሎች ውስጥ ኮምፕሊሲት የነበረ ተቋም ነው። ከዛ አንጻር ቢታማ በእንዲህ አይነት ጉዳዮች ላይ ሙስሊሙ ሴንሲቲቭ ሆኖ እያንዳንዷን ነገር ስክሩቲናይዝ ቢያደርግ ምንም የሚገርም ነገር የለውም። ሶስተኛ መንግስት አካል ሃይማኖታዊ ኤክስቴንቱን የመወሰን መብት የለውም። ይሄንን እንግዲህ ፕሬዚዳንቱ በደንብ ቆንጆ አድርገው ገልጸውታል። ኒቃብና ሂጃብን ማን የለየላችሁ? ማን ነው እናንተን የመለየት መብት የሰጣችሁ ብለዋል። ኦፍኮርስ መንግስት ይህንን የመለየት መብት የለውም። ሃይማኖታዊ አለባበስ ኤክስቴንቱ ምንድን ነው የሚለው በሙስሊም ዑለሞች መካከል ያለው ለውጥ እዛ ዑለሞች ተነጋግረው የሚፈቱት ነው። ይሄ መንግስትን የሚመለከተው ነገር ወይም ተቋምን የሚመለከት ነገር አይደለም። በሂጃብ ላይ በኒቃብ ላይ ምን አይነት አቋም ኖረን ፈርድ ነው አይደለም፣ ያ ሌላ ጉዳይ ነው። ያ የውስጥ ልዩነት ነው። ያ የፍቅህ አመለካከታችን ልዩነት ነው። በጥቅሉ ግን የሙስሊም ሴቶች አለባበስ ጉዳይ የእስልምና ጉዳዮች ጠቅላይ ምክር ቤት እና በስሩ ያሉት ዑለሞች ኤክስቴንቱን የሚያስቀምጡበት በተዋረድ እንጂ ሌሎች ተቋማት ይሄ እንደዚህ ነው ይሄ እንደዚህ ነው ብለው የሚፈርዱበት አንዳችን መብት እንደሌላቸው ሊታወቅ ይገባል። በእንዲህ አይነት ጉዳዮች ላይ ልዩነት ቢኖረን እንኳ በእንዲህ አይነት ጉዳዮች ላይ ልዩነት መፍጠር ነገ ኢትስ ኦንሊ ማተር ኦፍ ታይም። ዛሬ በኒቃብ ዝም ካልክ ነገ ደግሞ ሂጃቧም ትሻርልሃለች። ኢትስ ኦንሊ ማተር ኦፍ ታይም። እንዲህ ያለ ነገር አያዋጣም። ጠንከር ያለ አቋም አመንክበትም አላመንክበትም ይዞ መሄድ አስፈላጊ እንደሆነ መረዳት ያስፈልጋል ነው። ከዛ ውጭ አራተኛው ነጥብ የማነሳው ምንድነው ትምህርት ሚኒስቴር በመመሪያ ህገ መንግስትን መጣሱን ያቆም የሚል ነጥብ ነው የማነሳው። እስካሁን ድረስ በሚሌኒየሙ የመጣ መመሪያ ነው። ሚሌኒየሙ ላይ የወጣ መመሪያ አለ። ሂጃብ ምናምን እንዲህ አይነት ችግሮችን የሚፈጥሩበት አፋኝ ህግ ተብሎ የወጣበት መመሪያ ጅስት በመመሪያ ደረጃ ያለ ማለት ነው። በተቃራኒው ደግሞ ይህ መብት የተከበረባቸው ደግሞ ህገ መንግስታዊን ጨምሮ በርካታ ዓለም አቀፍ ኮንቬንሽኖችም የመብት ህግጋትም ነው ያሉት። በዓለም አቀፍ ደረጃ የተከበረ መብት ነው። ጥቂት ጨቋኝ ሀገራት ላይ ካልሆነ በስተቀር እንዲህ ያለ ነገር የለም። እሱም እጅግ በጣም አነስተኛው ቁጥር ያላቸው ሙስሊሞች ባሉበት ሀገራት እንደ ኢትዮጵያ ያለ ግማሽ ህዝቡ ሙስሊም በሆነበት ሀገር ላይ እንዲህ አይነት ህጎችን ዲቤት ማድረግ በራሱ እጅግ በጣም አሳፋሪ ነው ማለት ነው። ልክ ይህን ያክል ኦርቶዶክስ ባለበት ሀገር ላይ ከፍተኛ የኦርቶዶክስ ቁጥር ባለበት ሀገር ላይ ማተብን ስለማስወለቅ ማውራት ማለት ነው። ልክ እንደዛ ነው ሙስሊሙ ፊልም የሚያደርገው ልክ እንደዛ ነው። ከዛ አንጻር በጣም አሳፋሪ ነገር ነው ይህን ራሱ ዲቤት ማድረግ ማለት ነው። በመመሪያ ተማሪዎችን መጫወቻ ማድረግ የተፈቀደው በሙስሊም ጠል ቡድኖች ስራ መሆኑ ሊታወቅ ይገባል ማለት ነው። ህጉ ስለፈቀደ አይደለም። ህገ ወጥነታችሁን እወቁት። ህግ አስከባሪ ለመምሰልም አትሞክሩ በፍጹም። አሁን ጉዳዩ ህግ የማስከበር ምናምን አይደለም። በመመሪያ ነው ይህን ሁላ ችግር እየፈጠራችሁ ያላችሁት ለስንት ዓመት ኦልሞስት ለ10 ምናምን ዓመታት በመመሪያ ከኒ ኢማጂን ዳት አዋጅ አይደለም ምን አይደለም ስንት የወጡ ነገሮችን እንኳን እየተሻሩ ያሉት በአንዲት ተራ መመሪያ ነው። ይሄ አሳፋሪ ታሪክ ነው እና አንድ ይህንን ሲያስፈጽም የኖረ ተቋም በዚህ ጉዳይ ላይ ምንም ስለ ህጋዊነት ሊያወራኝ አይችልም። ዝም ብሎ ባዶ ንግግር ነው የሚሆነው ማለት ነው። አምስተኛ ማነሳው ነጥብ ትምህርት ሚኒስቴር መርጦ አንበሳ መሆኑን ሊያቆም ይገባል። ምን ያክል ጥሰት ሲፈጸም እንደኖረ ይታወቃል። እስካሁንም አንስተነዋል። በአክሱም ሂጃብ ጭምር እንዲወልቅ ይደረጋል። በጉንችሬ ከኒቃብ ጋር በተያያዘ በጣም ረጅም ጊዜ እሱንም አስመልክቶ የሰራዋቸው ቪዲዮዎች ነበሩ። ብዙ ችግር ሲደርስበት ሙስሊሙ በሰላት በምን ሲንገላታ ኖሯል። አንድም ጊዜ አንጀት ጠብ የሚል ጥረት አላደረገም ትምህርት ሚኒስቴር እነዚህን ለመፍታት። ሁልጊዜም ጥርስ የለሽ አንበሳ ነው የሚሆነው። አመፀኛ ክልሎች አሉ፣ እኔ ያመፁ ክልሎችን ምን ማድረግ እችላለሁ የሚል አይነት መከራከሪያዎች ሰዎች ሲያነሱ አለው። ምን ያድርግ? በቃ ትምህርት ሚኒስቴር ማስፈጸም አቅም የለውም። ለምሳሌ አክሱም ላይ ያለው ምንም ሊያደርግ አይችልም። እሺ ምንም ማስፈጸም አቅም አይኖረው፣ በመግለጫ እንትን ብሏል። በመግለጫ ቢያንስ መታገል ባለበት መልኩ ታግሎታል። አሁን እኮ አንድ ተቋም የማስፈጸም አቅም ከሌለው እንኳን
እስከ ማስፈጸም ባለው ነገር ድረስ እኮ ያንን ነገር ፋይት ማድረግ አለበት። በመግለጫዎቹ በሚያወጣቸው ህግጋት ተደጋጋሚ መመሪያ በመስጠት እንዲቆም በመጠየቅ ፍርድ ቤት ድረስ መክሰስ ካለበት ከሶ ሄዶ ከዛ በኋላ ግን እዛ በተግባር ሄዶ ህጉን ማስፈጸም ላይ አልችልም ቢል ትረዳዋለህ። ግን ያንን አላደረጉም። ኮምፕሊሲት ነው የሆኑ ያሉት። ግዴለሽ ነው፣ ኬርለስ ኢግኖራንት ነው የሆኑ ያሉት። አክሱም ላይ ያን ያክል ጊዜ እንትን ሲባል ትምህርት ሚኒስቴር ቀጥታ ምንድን ነው ያደረገው ነገር? ምንም የለም። አቅም ያጠረው አካል አቅም እስከሚጠይቅበት ድረስ ይሄዳል። የዛኔ ነው አቅም የለኝም ስትል የምትታመነው። ይህንን ሳታደርግ አቅም ስለሌለኝ ነው ልትል አትችልም። እንደው ዝር ሊቀበልህ የሚችል የለም ማለት ነው። አመፀኛ ክልሎች አሉ ካልክ ቢያንስ መሬት ላይ ወርዶ እስከ ማስፈጸም ያለውን ስራህን ስራ፣ ተቃውሞህን ግለጽ፣ መክሰስ ካለብህ ክሰስ። ከዛ በኋላ ከዚህ በላይ ምንም ማድረግ አልቻልኩም በል እንጂ ቁጭ ብለህ ተወዝፈህ እያየህ አይ እነሱ እኮ በእኔ ቁጥጥር ስር ያለው አይደሉም ብትል የሚሰማህ የለም። እንዲህ አይነት ማጭበርበሪያ ማንም የሚሰማ የለም ማለት ነው። አመፀኛ ክልሎች አሉ የሚለው ከዚህ አንጻር ብዙም ትርጉም ያለው አይደለም። በመርህ ደረጃ እንኳን ቢሆን ትምህርት ሚኒስቴር እስኪያቀተው ድረስ አልጣረም። የረባ መግለጫ እንኳን የሰጡበት ወቅት የለም። በህግ ለመፍታትም ጥረት አላደረጉም። ለይስሙላ ነው፣ በቃ እኔ አያገባኝም ለማለት የሚጠቅማቸውን ያክል ነው ጥረት ሲያደርጉ የነበሩት። ያ ብቻ አይደለም። የሚገርመው ግን አንበሳነቱ አፋኝ ህግጋትን ለማስፈጸም ግን በቃ እንደዚህ ኒቃብ እንዲህ መከልከል አለበት ምናምን ለማለት ግን ሁልጊዜ አንበሳ ነው የሚሆነው። በቃ ሮጦ ይሰለፋል። ምንም በቃ መዘግየት ምናምን አታይበትም። ጉደኛ ፍጥነት፣ ጉደኛ ቁርጠኝነት ይዞ ይመጣል። ሙስሊሙን የሚያፍንበት ነገር ሲሆን ማለት ነው። ሁልጊዜም የዶክተር ብርሃኑ ነጋ ትምህርት ሚኒስቴርም ይሄንኑ ራሱ ነው እያደረገ ያለው ማለት ነው። ሙስሊሙ ላይ ሲሆን አንበሳ ጥርሱን እየሳለ ጥፍሩን እያንበላለጨ ይመጣል። ልክ ግን ሙስሊሙ የሚጠቃባቸው ወቅቶች ላይ ሲደርስ ደግሞ እንግዲህ ምን ላድርግ ምናምን እያለ ይቀለሰልሳል። ይሄ ለረጅም ጊዜ ሲከተሉት የነበሩት ፕሮፋይል ነው። ሼማ ይዛችሁም ወይ ነው። ጥርሳችሁ የሚሰራው ሙስሊሙ ላይ ብቻ ሲሆን ነው ወይ? ይሄን ሊያሳፍራችሁ ይገባል። ሌላው የሚነሳው ነጥብ ስድስተኛው ነጥብ ትምህርት ሚኒስቴር ጉዳዩን ከደህንነት ጋር ማያያዙን ያቁም። እንዲህ ያለ ፉገራ አንሰማም ነው። ባዶ ሪጎራ ነው የደህንነት ጉዳይ። እንዴት በሉኝ። በተፈለገ ጊዜ ተወልቆ መታየት የሚችል ኒቃብ ምንድን ነው የደህንነት ስጋት የሚሆነው? አንዲት ሴት እኮ ኒቃብ ለብሳ እንኳን ቢሆን ማለት ነው ማንነቷ መታወቅ ያለበት ወቅት ላይ ፈተና ላይ ምን ላይ ስትጠየቅ እምቢ አትልም እኮ። እምቢ የሚል የለም። ማንነቷን ማሳወቅ ሲኖርባት ታሳውቃለች። ምንድን ነው ከደህንነት ጋር የሚያያይዘው ነገር? በተፈለገ ጊዜ ተወልቆ መታየት ይችላል አስፈላጊ ሆኖ ሲገኝ። በሌላው ጊዜ ልክ የሆነ ትምህርት ቤት ውስጥ ቋሚ የደህንነት ስጋት እንዳለ አድርገው እኔ ዶክተር ብርሃኑ ነጋም ከደህንነት ጋር እያያዙ ሲያወሩ አያፍሩም ወይ? ማለት ትንሽ እንኳን ሰው ሼማ ይዘውም እንዴ? የተከማቸ ገንዘብ አለ እንዴ? ትምህርት ቤት ትላልቅ የገንዘብ ቮልቶች አሉ እንዴ? ምንድን ነው ሴኪሪቲ ብሎ ነገር? ባንክ ነው ትምህርት ቤት? የኢንሳ ቢሮ ነው? የሆነ የሚሰረቁ ዳታዎች ምናምን አሉ ሰው እንትን ብሎ የጠፈር ምርምር ተቋም ነው የሚመስላችሁ? ናሳ ነው ወይ? ትምህርት ቤቶች ውስጥ ምንድን ነው ያለው? ያው የምናውቀው ዴክስ፣ የብረት ወንበርና ጠረጴዛ፣ ቾክ፣ ሌላ ምንድን ነው ያለው ከደህንነት ጋር የምታያይዙት? ልክ የሆነ የኒውክሌር ማብላያ ተቋም ይመስል የተማሪዎች ደህንነት ምናምን ምን በኒቃብ ስጋት ውስጥ ኒቃብን ስጋት ውስጥ ያስገባው ምን የሚባል ነገር አለ? ዝም ብሎ ኢማጂነሪ የሆነ ፕሪቴክስት ባዶ ምክንያት ማለት ነው። ሙተነቂብ ኒቃብ የለበሱ ተማሪዎች ምንድነው? ተማሪዎችን ጠጥተው እየደበደቡ አስቸግረው ነው የደህንነት ችግር የተፈጠረው? ሙተነቂብ ሴቶች በጣም ጭምትና ቁጥብ ከመሆን ውጭ ለማን ነው ስጋት የሆኑት? እውነቱን ለመናገር ማለት ነው ምንድን ነው ስጋቱ? እናንተ ሀፍረት አልባ ነውረኞች እንዲህ አይነት ምክንያትን ስትሰጡ ለደህንነት ስንል ነው። ምንድን ነው ደህንነት ውስጥ ፊዚካሊ ንገረኝ እስቲ። ትምህርት ቤት ውስጥ እንዲህ አይነት ደህንነት የሚያስፈልግበት በዛ ቢባል የፈተና ጊዜ ነው። ማንነቱ መታወቅ ያለበት ገልጠህ የዛኔ መታወቂያ ጠይቅ፣ ገልጠህ ማየት ያለብህ ማረጋገጥ ያለብህ ላይ የሴኪሪቲ ሰዎች ሊያደርጉት ይችላሉ። ከዛ ውጭ ግን ኒቃብን ከደህንነት ጋር የሚያገናኘው ምን ነገር አለ? ልክ እኮ ትምህርት ቤቶችን የኒውክሌር ማብላያ ጣቢያ ታስመስሉታላችሁ። የሌላ አይነት ኢማጂነሪ ማለት ነው። ልታፍሩ ይገባችኋል። በደህንነት ምክንያት ነው ኒቃብ የምንከልክል ያልነው የምትሉ ሰዎች ልታፍሩ ይገባችኋል። ልክ አሁን በኒቃብ ምክንያት ትምህርት ቤቶች ውስጥ ከባድ የደህንነት ችግር የተፈጠረ ታስመስሉታላችሁ። ነውረኞች ናቸው።
ነውረኞች ናቸው። ኒቃብ የሚለብሱ ልጆች እንደውም በአብዛኛው ብዙም አይናገሩ፣ ጭምቶች፣ በጣም ቁጥቦች በብዛት እንዲህ ነው የሚታወቁት። ማንን አስቸግረው ነው? ማን ላይ ነው የደህንነት ስጋት የሆኑት? ይሄ ሀቂቃ ራሳችሁን ለማታለል ሰውንም ለማታለል የምትፈጥሩት ሐሰት ነው፣ ውሸት ነው። ልታፍሩበት ይገባል ማለት ነው። የፈተና ወቅት ላይ በዛ ቢባል እንኳን ማንነት ሰው መታወቅ አለበት ከተባለ ተገልጦ ሊታይ ይችላል። ምንም ችግር የለው። ግን እናንተ ልባችሁ ጠባብ ስለሆነ ነው፣ ሙስሊም ጠልነት ስላለባችሁ ሙስሊሙን እንዴት እናስቸግረው፣ እንዴት ከትምህርቱ እናደናቅፈው ነው። ሌላ አጀንዳ የላችሁም። ስለዚህ አንደባበቅ ማለት ነው። ሰባተኛ፣ ሙስሊሙ በእነዚህ ጉዳዮች ላይ መቼም እንደማይፋታ መታወቅ አለበት። አንደኛ፣ ከወላጆቻችን የወረስነው ትግል ነው። ከሙስሊሙ አለባበስ ጋር፣ ከሰላት ጋር፣ ከምን ጋር ተነስቶ የሚነሱ ችግሮችን እናት አባቶቻችን ሲታግሉ ኖረዋል። እኛም መታገል ካለብን ታግለን ለልጆቻችን ይህንን ትግል እናወርሳለን። አንፋታም። በግብ ግብ ማናችንም አናተርፍም። ሙስሊሙ የሀገሪቱ ግማሽ ነው። ሙስሊሙን ምቾት የሚነሳ ተግባር ዛሬም ሆነ ነገ ዋጋ እንደሚያስከፍል ልታውቁት ይገባል። ግማሽ ህዝቡ ሙስሊም በሆነባት ሀገር ላይ ሙስሊሙን የማይመች ተቋማዊ ህግ ልታወጣ አትችልም። ሀገሪቱ የሙስሊሙም ጭምር ነው። የሀገሪቱ ግማሽ የሙስሊሙ ነው። እወቁት። ሙስሊሙን የማይመቹ ህጎች እያወጣችሁ ልትኖሩ አትችሉም። በዛ ቢባል ሰላማችንን ትረብሻላችሁ እንጂ አይቀርም፣ እንታገላችኋለን። ትግሉን ደግሞ ለልጆቻችን ማውረስ ካለብን እናወርሳለን። ኢትዮጵያን ግን ዕዳ ውስጥ ታኖሯታላችሁ። ስለ ትምህርት ጥራት ማሰብ እያለባችሁ፣ ስለ ተማሪዎች እንዴት ትምህርታቸውን ጥሩ ሆነው መማር ይችላሉ የሚለው ማሰብ ሲገባችሁ እናንተ የምታጠነጥኑት በሙሉ ስለ አፋኝ ህግጋት ብቻ ነው። እንዴት አድርገን ተማሪ ምቾት እንንሳ ነው የሚያሳስባችሁ። እናንተ ነውረኞች ናቸው የምትባሉት ለዛ ነው። ነውረኞች። ስለ ትምህርት ጥራት ማሰብህን ትተህ እንዴት አፋኝ ህግ አውጥቼ እንዴት ከሃይማኖቴና ከትምህርቴ አንዱን ልምረጥ የሚል ጭንቀት ውስጥ ተማሪዎችን መክተት ምኑ ነው የሚያስደስትህ? ነውረኞች ስለሆናችሁ ነው እንጂ ይሄ ነገር ማለት ነው። በትክክል ለሀገሩ የሚያስብ ሰው የትምህርት ጥራቱን እንዴት ላሻሽል ነው የሚለው ሰዎች ተማሪዎች እንዴት ህይወታቸውን በሚለውጡበት መልኩ እንዴት ትምህርቱን እናደራጀው፣ እንዴት ክህሎትን ይጨምር፣ እንዴት ብቁ ዜጎችን እናፍራ ማለት ሲገባችሁ እናንተ ሃይማኖትን እንትን ለማድረግ ለማፈን፣ ተማሪዎችን ጸረ ሃይማኖት ለማድረግ የግል ሴኩላር እንዲሆኑ በግል አመለካከታቸው ለማድረግ ትጥራላችሁ። ባለጌዎች ስለሆናችሁ ማለት አገር ብትወዱ እንዲህ አታደርጉም ነበር። አንድ ትምህርትን የሚወድ ትምህርት ሚኒስቴር ተብሎ የተቀመጠ ሰው እያንዳንዱ ተማሪ ምቾት ሊያሳስበው ይገባል። አንዲት ሴት ተማሪ መማር እየፈለገች ህገ መንግስታዊ መብቷን ለማግኘት ከሃይማኖቴና ከትምህርቴ አንዱን ምረጭ ተባልኩ ብላ ለምንድን ነው የምትጨነቀው? እንቅልፍ ሊወስደው ይገባሉ። አንድ የትምህርት ሚኒስቴር የሀገሪቱ ትምህርት ጣፈንታ የሚያሳስበው ከሆነ ነውረኛ ካልሆነ በስተቀር ሙስሊም ጠል ካልሆነ በስተቀር ከአገሪቱ እድገት ይልቅ የሙስሊሙ መቸገር የሚመርጥ ባለጌ ካልሆነ በስተቀር እንደዛ አያደርግ። ተቋማችሁ ግን ታሪኩ በሙሉ ይሄ ነው። ይህንን እንኳን ማደስ አልቻላችሁም። እስካሁን ድረስ በሙስሊሙ በዓል ላይ ፈተና ታዘጋጃላችሁ። ነውረኛ ተቋም። ከዛ አንጻር ሊታሰብ የሚገባው ብዬ የማስበው ማለት ነው። አላኩል ያህል ከቅንጅት ዘመን ጀምሮ ይሄ ፕሮፌሰር ብርሃኑ ነጋን ደግሞ ፕሮፓጋንዳውን ትተው እኔ የምመርጥለት ማለት ፕሮፓጋንዳውን ትተህ በትክክል ገጽታን አሻሽል፣ ከሙስሊሙ ጋር ያለህን ችግር ፍታ። ኖ እኔን እንትን ለማድረግ ነው ምናምን ምርጫ ሲደርስ እኔ ላይ እንዲህ ተጽዕኖ ይደረጋል ምናምን እያሉ እንትን አይደለም። ወይም ደግሞ በሚዲያ በምን እንዲህ አይነት እንትኖች ምንድነው ኮምፕሌኖች እንዲቀርቡ በማድረግ አይደለም። ከሙስሊሙ ጋር በተያያዘ በትክክል መፍታት የምትችለው ችግር ካለ ፍታ። ድሮ ጥሩ ጀምረህ ነበር አይደል? ድምጻችን ይሰማ ላይ በጣም ጥሩ ድጋፍ አድርጎ ዶክተር ብርሃኑ ነጋ ጥሩ ገጽታውን ማሻሻል ጀምሮ ነበር። በቅንጅት በዘመን ከሂጃብ ጋር ተያይዞ በተናገራቸው ነገሮች የተፈጠረውን ብራንድ በድምጻችን ይሰማ ጊዜ ጥሩ እንትን ብሎት ነበር። መልሶ ግን አበላሽቶታል ከዛ በኋላ ባለው ጊዜ። ስለዚህ ኮምፕሌን ከማድረግ እኔ ወነጀላችሁ ሙስሊም ጠል ለማስመሰል ፈጋችሁ እያልክ እንትን ከምትል በሚዲያ በኩልም እንደዛ አይነት ድምጽ ከምታበዛ ለምን በትክክል ብራንድን አታድስም? ለምን የሙስሊም ምሁራን ጋር በስርዓቱ ቁጭ ብለህ ችግሩን ለመፍታት አትሞክርም? አፋኝ ህግጋትን ለማስፈጸም ከመድከም ይልቅ ማለት ነው። ሚኒስትር ተደርገህ የረባ ለውጥ አላመጣህም። የወደቀ ተማሪ ብዛት መርዶ ከመንገር መች አለፍክ? እንደ የትምህርት ስርዓቱን በምን ለወጥክ? በምን አመቻቸ? መች ነው ቅድሚያ አጀንዳ የትምህርት ጥራት የሚሆነው? የሙስሊም ሴቶችን አለባበስ ዲክቴት ለማድረግ መከራ ከመብላት ማለት ነው።
ከዛ አንጻር ነው መታየት ያለበት እንጂ ለምን ሙስሊም ጠላላችሁኝ ብሎ ኮምፕሌን በማድረግ ብቻ ብዙ ትርጉም ያለው ነገር ሆኖ አይታየኝም። የመጨረሻ ነጥቤን ላንሳ። አሁን ጉዳዩ ምን ላይ ደርሷል የሚለውን በጥቅሉ እንመልከት። መጅሊሱ ያቋቋመው ግብረ ኃይል መንቀሳቀስ ጀምሯል። ባልሳሳት ወደ 17 መሰለኝ የሰማሁት ቁጥር አባላት ያሉት ግብረ ኃይል አቋቁሟል። መጅሊሱ ኡስታዝ አቡበከር አህመድ እንደሚመራ ይታወቃል። በጣም ደስ የሚል ነው። ኢንሻአላህ ጥሩ ደረጃ ይደርሳሉ ብለን እናስባለን። ከመንግስት ኃላፊዎች ጋር የመጀመሪያ ጥልቅ ውይይታቸውን እንዳደረጉ እንደዚሁ መረጃዎች ወጥተዋል። ችግሮችን በዘላቂ መልኩ የመፍታት አቅጣጫ እንደተከተሉ እና በቋሚነት ጉዳዩ የሚስተካከልበት መንገድ እየፈለጉ እንደሆነ ተናግረዋል። ይሄ በጣም ጥሩ የሚባል እርምጃ ነው። ኢንሻአላህ ጥሩ ውጤት እንደሚኖረው እንጠብቃለን። ኢን ደ ሚን ታይም ከኛ ምን ይጠበቃል የሚለውን እናንሳ። ከኛ የሚጠበቀው አንደኛ እንደ ሙስሊም ግብረ ኃይሉን መደገፍ ነው። ከመሪዎቻችን ጎን መሆናችንን ማሳወቅ፣ መሪዎች ታገሉ ሲሉን የምንታገል መሆናችንን ማሳወቅ፣ ከነሱ ኋላ መሆናችንን ማሳወቅ ነው። በዚህ መልኩ ነው ኃይል የምንሰጣቸው። እነሱ ያሉንን በመስማት እነሱ ያሉንን እንከተላለን በማለት ይህንን መልእክት ማስተላለፍ ይገባል። ጉዳዩ ልዩነት የሚሻገር የጋራ ጉዳይ መሆኑን መረዳት ያስፈልጋል። ይሄ የኒቃብ የሂጃብ ምናምን የመዝሃብ የምናምን ልዩነት ያለበት ጉዳይ አይደለም። ልዩነቱ የውስጣችን ጉዳይ ነው። የመብት ጉዳይ ሲሆን ግን ሴት ልጆቻችን የትምህርት አክሰስ የማግኘት ያለማግኘት ጉዳይ ግን ይሄ ማህበረሰባዊ የኡማ ጉዳይ ነው። ይሄንን ካፒታላችን አድርገን የምናየው እንጂ እንደ ልዩነት የምናወራበት ጉዳይ እንዳልሆነ መረዳት ያስፈልጋል ማለት ነው። ከመጅሊሱ ምን ይጠበቃል የሚለውን አስመልክቶ ስር ነቀል ለውጥ እንደሚያስፈልግ አለመዘንጋት። በቃ በቋሚነት ይህ አጀንዳ እስከ መጨረሻው መዘጋት አለበት። ይሄ እንደ ምዕራፍ በቃ ተዘግቶ ሙስሊሞች በዚህ ጉዳይ ዙሪያ ድጋሚ ማናወራበት ሂደት መፈጠር አለበት። ያንንም ለመፍጠር መስራት አለበት። የሚሰጡ መግለጫዎችና ግንኙነቶች ላይ አስፈላጊውን ጥንቃቄ ማድረግ እንዳለበት አስባለሁ። መጅሊሱ ጥንቃቄ ቢደረግ መግለጫዎች ላይ ምኖች ላይ እያንዳንዷ ንግግር አንድምታ ስለሚኖራት እዛ ላይ በቂ ጥንቃቄ የማድረግ ኃላፊነት እንዳለበት ለማስታወስ እወዳለሁ። ከዛ ውጭ ደግሞ ትግሉን ምክንያታዊና ስሌታዊ በሆነ ፍሴት ማስኬድ ይገባል ማለት ነው። ትግል ላይ ኦፍኮርስ አውቃለሁ ነሻጣም ተገቢ ነው፣ አስፈላጊ ነው። ግን ሂደቱን ደግሞ ምክንያታዊና ስሌታዊ በሆነ ፍሰት ማስኬድ አስፈላጊ እንደሆነ፣ ነገሮች የባሰ እንዳይበላሹ ጥንቃቄ ማድረግ አስፈላጊ እንደሆነ መጅልሱን ለማስታወስ እወዳለሁ። ከመንግስት ምን ይጠበቃል የሚለውን በተመለከተ ባጭሩ ለማስቀመጥ የሙስሊሙ ማንነት የሚቃረን የትምህርት ስርዓት መቼም ሰላም እንደማይሰጠን ወቁ። እንታገለዋለን እንጂ አይቀርም። ይህንን እንድታውቁት እንፈልጋለን። ከትምህርት ስርዓቱ አልፎ ተማሪውን ሃይማኖት አልባ ልታደርጉ አትሞክሩ። አንሰማችሁም፣ ለሀገሪቱም አይጠቅማትም። አሁን ለሀገሪቱ የሚጠቅማትም አካሄድ አይደለም። ስለዚህ እንዲህ አይነቱን ትምህርት ስርዓቱን ሴኩላር አድርጉት፣ እሱ ተፈላጊ ነው። ከዛ አልፎ ግን ተማሪውን ሴኩላር አደርጋለሁ ብላችሁ የምትጥሩት ነገር በምንም ተአምር ተገቢ እንዳልሆነ መረዳት ያስፈልጋል። ከዛ ውጭ ደግሞ ሙስሊም ያልሆኑ አካላትም ቢሆኑ በዚህ የመብት ጥያቄ ከሙስሊሙ ጎን ሊቆሙ ነው የሚገባው። የአንዱ መብት ሲጣስ ሌላው ማጨብጨብ፣ ሌላው እንትን ማድረግ የለበትም። አልሐምዱሊላህ በዚህ በኩል ሁሉም ሰው ትብብር ሊያደርግ ይገባል ብዬ ነው የማስበው። ነገ ማተብ ቢከለከል እኔም ለኦርቶዶክስ ወንድሜ ቆሜ የምታገልበት አብሮነት ያስፈልገናል። ፕሮቴስታንቱን የሚነካ ሌላ ህግ ቢወጣ ነገ ኖ የወንድሞቻችን የእህቶቻችን መብት አይነካም ብለን የምንቆምበት ሊሆን ይገባል። የመማር ማስተማር ሂደቱ ለሁላችንም የተመቸ መሆን አለበት። ለኦርቶዶክሳዊም የተመቸ፣ ለሙስሊሙም የተመቸ፣ ለፕሮቴስታንቱም፣ ለዋቄፈናውም፣ ለሃይማኖት የለሹም የተመቸ ስርዓት መሆኑ ላይ ሁላችንም መግባባት ላይ ልንደርስ ይገባል የሚል መልእክት ለማስተላለፍ እወዳለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸውን ነገሮች እንድታገኙ ያደርጋችኋል። ልታግዙ ከፈለጋችሁ ደግሞ በወርሃዊ መዋጮ አባልነት ዩቱብ ላይ ጆይን፣ ፌስቡክ ላይ ሰብስክራይብ፣ እንደዚሁ ቲክቶክም ላይ ሰብስክራይብ በማድረግ ማገዝ ትችላላችሁ። የቪዲዮ ስጦታ ደግሞ እዚሁ ሱፐር ታንክስም ሌሎችም አማራጮች አሉላችሁ። በቀጥታ መዋጮ ማድረግ የምትፈልጉ በዩቱብ ዲስክሪፕሽን ውስጥ ባለው የባንክ ሂሳብ እንደዚሁ እገዛ ማድረግ የምትችሉ መሆኑን ለማስታወስ እወዳለሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ወሰላሙ አለይኩም።